ሰላም ጤና ይስጥልኝ። እንዴት ናችሁ? ሁሉ ሰላም ነው ያለው? እግዚአብሔር ይመስገን ደህና ነኝ። እግዚአብሔር ይመስገን ማለት ነው። ዛሬ ይዤላችሁ የመጣሁት ማለት ነው አዲሶችም ወደ አረብ ሀገር የምትመጡም እዚሁም ያላችሁ ማለት ነው በየአረብ ሀገሩ ዱባይ፣ ሳውዲ፣ ኩዌት ወዘተ ያላችሁ እህቶቼ ወንድሞቼ ማለት ነው ማለት ያው ሀገራችንም ሆነ ስደት ላይም ምንም ልዩነት የለውም። ሁለተኛ ደግሞ ጎረቤት አይተን እንመጣለን ወይ በሰው ወሬ እንመጣለን ወይ ደግሞ ለትምህርት ብለው ቤተሰብ ስልክ ይገዙልናል። ያ ስልክ ደግሞ ብዙ ነገር ሶሻል ሚዲያ እንጠቀማለን እና ግን ያን ስልክ ደግሞ ስልክ ላይ ያየነው እና በአካል ያየነው እኩል አይደለም፣ አንድ አይነት አይደለም፣ ልዩነት አለው ማለት ነው። እና ስደት ላይ ያው ብዙ አይነት ስራ ነው ያለው ማለት በጓደኛሽ ወይ በዘመድ ወይ በጎረቤት ማለት አብዛኛው እውነቱን ብንናገር እኛ የሚረዳንን የሚያዳምጠን ሰው የለም። ስደት ያለ ነው በተለይ ማለት ነው። በተለይ እናት ወይ አባት ነው እንጂ ሌሎቻቸው አይረዱንም ማለት ሁሉም ቤተሰብ አንድ ነው እያልኩ አይደለም፣ ግን አብዛኛው እንደዛ ነው። እና ስትመጡ በቃ በራሳችሁ አምናችሁ ምንም ቢያጋጥማችሁ ራብ አለ፣ መጠማት አለ፣ መቸገር አለ፣ መመታት አለ፣ ብዙ አለ ማለት ነው። እና አሁን ላይ በጣም ፕሮሰሱ ብዙ ነው፣ እንደ ድሮ አይደለም። ሰዎች ያለ ምናምን ብር ይከፈላል እና ደላላም ቢሆንም ወይ ደግሞ በዘመድ የምትመጡ ከሆነ ክፍያ አለው። ከዚህም ያቺ መረጠቻችሁ ሰውዬ ወይ ደግሞ ሴትዮ አሰሪዎቻችሁ ብዙ አይነት ስራ ነው የሚሰራ ቤት ውስጥ። እኔ ቤት ሰራተኛ ነኝ። ልጅ ካለ ልጅ ትይዣለሽ፣ ታጠቢያለሽ፣ ታበያለሽ፣ ታስተኛለሽ፣ ልብሱን ታጥቢያለሽ፣ ትተኩሻለሽ፣ ቤት ታጸጃለሽ፣ የሁሉንም ቤት ውስጥ ያለውን ስራ ትሰሪያለሽ። ኃላፊነቱ አንቺ ነሽ የምትወስጂ እና ትንሽ ነሽ ትልቅ ነሽ የለም፣ በቃ ግዴታ አንቺ ነሽ ማስተዳደር ያለብሽ። ምግብ ታስለምድሻለሽ፣ ትሰሪያለሽ። እምቢ ማለት አትችይም፣ የትም እምቢ ማለት አትችይም። ሁለተኛ መዞር የለም፣ ምንም መዞር የለም። ወይ ደግሞ ልጅ ቤት ካጋጠማችሁ ወይ ጨዋታ ቤት ወይ ዘመድ ቤትን ብትሄዱ ላያስገናኙሽ ትችያለሽ። ስልክ ላይ ይሰጡሽ ይችላል፣ ወይ በወር አንዴ ሊሰጡሽ ይችላል። ወይ ስልክ ቢኖርሽ ስራ መቼ ነው የምትጨርሽው? ወይ 12 ሰዓት ከጠዋቱ ትነሻለሽ፣ ወይ በኢትዮጵያ ደግሞ 11 ሰዓት ከሌሊቱ ትነሻለሽ። ስልክሽን መኝታ ክላስሽ እንዳታውጭ ነው የምትባየው። ስራ መቼ ነው የምትጨርሽው? ወይ ቤት ውስጥ ካሜራ ይኖራል፣ ወይ ያ ካሜራ ደግሞ አይታይም፣ ወይ ይታያል። እና ተንደላቀን አይደለም የምኖረው እኛ፣ ሁሉን ደብቀን ነው፣ ሁሉን ነገር ደብቀን ነው፣ ሁሉን ነገር ተጋጥፈን። ሙቀት አለ ውጭ ደግሞ ወይ ደግሞ ጅናይን ያለ ወይ ዶሮ አለ ወይ ፍየል አለ። ፈጣሪ የሰጠሽን መቀበል አለብሽ። በቃ ምንም ምርጫ የለም። አንዴ መጥተሻል፣ በእግር መጣሽ፣ በአየርም መጣሽ። ምክንያቱም አገርሽን ትተሽ ንቀሽ በሰው ወሬ ነው የመጣችሁት። ወንዶቹን ብትሆኑ በኢትዮጵያ 5,000 6,000 ሴቶችን በባህር ስትመጡ ብዙ ፈተና አለ እና ብዙ ፈተና አለ እና አብዛኛችንም በአየርም ብንመጣ አይመቸንም። ስራም ብንገባ ወይ ደግሞ ይቀሙናል፣ ወይ የሚበላ የለም፣ ወይ መተኛ የለም። እንመታለን። ደሞዛችን ዛሬ ይላሉ ነገ ይላሉ፣ አይሰጡንም። በደቂቃ ነው የሚቀያየሩት። እና አንቺ ምንም ጥሩ ብትሆኚ ደሞዝ ካልተሰጡሽ የዚህ ለቤተሰብ ብናገለግል ተመራጭ ነው ብዬ አምናለሁ። ምክንያቱም ስደት ላይ ብዙ መከራ አለ። ግን ኢትዮጵያ ያሉት ከስንት አንዱ ከመቶ 90% በቃ ፎቶ ስንልክ ተመችቶሻል እንባላለን፣ እንዳትመጪ እንባላለን። በራሳችን ነፃነት፣ በራሳችን ጉልበት፣ በራሳችን እድሜ፣ በራሳችን ጊዜ፣ በራሳችን
ህይወት በቃ ጣልቃ የሚገባዋሉ ቤተሰቡ፣ ዘመድ፣ ጓደኛው፣ እህት፣ ወንድም መርዳት ካለብሽ ወይ ወንድም ምናምን አያስፈልግም። ቢያንስ የሆነች ኩሽና ካለቻቸው ኩሽና ነው ምንት ማለት ያለባቸው። እና አንደኛ አካውንት ከፍታችሁኑ ስልክ ሲማችሁ የራሳችሁ መሆን አለበት። አካውንታችሁና ሲማችሁን ማገናኘት አለባችሁ ማለት ወደ ስንደት ከመጣችሁ ከዛ ቀጥታ በባንክ መላክ። በጥቁር ገበያም ሲላክ አሁን ላይ ምንም ማስተማማኝ አይደለም እና ደግሞ ይሄ ነውር ነው ማለት ነው። ህገ ወጥ ነው እና ይሄንን አምናችሁ መንጣት አለባችሁ። እንደ ልባችሁ ልብስ አትለብሱም። የኢትዮጵያ እንጀራ የለም፣ ወጥ የለም፣ ሽሮ የለም። በቃ ወይ ሩዝ ቀቅልሽ የምትፈልጊው በየቀዛ ሀገር ስደት ብዙ አይነት ምግቦች አሉ። አንቺ የምትፈልጊያቸው እነሱ አረቦች የሚፈልጉት ምግቦች አሉ። እና ያንን አስባችሁ ነው። ወንዶቹም ከሆኑ ይሄ ስራ አለ ኑ ትለወጣላችሁ። ደሞዙ እንደዚህ ነው። እናንተ ደሞዙን ቴከር አታርጉ። አንደኛ 800 ወይ 1000 ቢከፈልሽ ወይ $150 ቢከፈልሽ ከጤና ጋር ከሰራሽ ፈጣሪ ከባረከልሽ በቂ ነው። ግን እናንተ ኢትዮጵያ ሆናችሁ ደሞዛችሁ ስንት ነው አትበሉ። እኛ ደሞዝ አይደለም ግን ጤና አለ ወይ? እንቅልፍ አለሽ ወይ? በሰዓት ትተኛለሽ፣ በሰዓትሽ ትበያለሽ፣ ምግብ አለ ወይ ነው። እኛ ግን 10 ቤት ብንቀይር ደሞዝ የማንሰጥበት ሰዓት አለ። ብዙ አይነት ነገር አለ። ያንን ብንነግራችሁ ማቁ ኢትዮጵያ ያለችው ሰዎች አትረዱንም። እኛን እየደወላችሁ ብቻ ደህና ነሽ ወይ እህቴ፣ ደህና ነሽ ወይ ልጅ፣ የለም በአሁኑ ሰዓት ብር አትልኪም፣ ጠፋሽ፣ ምን ሆንሽ ነው አትመጭም ወይ? መቼም ብር ማለት አሁን አንደኛውን ብናሳካ ሌላ እናስባለን። ምክንያቱም አይምሮ ብዙ ነገር ያስባል። ግን አብዛኞቻችን በቤተሰብ እንቀዳለን፣ በባልም እንቀዳለን። በሶሻል ሚዲያ ደግሞ ወደድኩሽ፣ አፈቀርኩሽ፣ የኔ ማሬ ማነ ወለላይ አልበላለኝ እየበላ እኮ ነው፣ ጥርቅም አድርጎ እየበላ እኮ ነው አልበላለኝ የሚሉሽ። እና በሚዲያ ላይ ፍቅር አትጀምሩ። ብር ያዙ። ሰው ካላመናችሁ ቀጥታ በባንክ ላኩ። ምክንያቱም የባንክ ሄደሽ አሰሪዎችሽን ባንክ ቤት ውሰዱኝ በባንክ ልካለሁ ታያለሽ። ስምሽን አካውንት ቁጥርሽ እንዳትሳሳቺ። ከዛ ደረሰኝ በአካል ትቀበያለሽ። ያን ደረሰኝሽን ቦርሳሽ ውስጥ አስቀምጫለሽ። አገር በምትይጂ ሰዓት ሲስተም ላይ ይቀመጣል፣ ኮምፒውተር ላይ ይቀመጣል። ሄደሽ ኢትዮጵያ ታገኘዋለሽ። ከዛ የመጣሽበትን ትኬት፣ ፓስፖርትሽን የከፈትሽበት ቦታ ሄደሽ ታሳያለሽ። ከዛ ሲስተም ላይ ይወጣል። አንደኛ በኋላም በምንም ብንልከው ይሄ ወንጀል ነው። እንደገና ደግሞ ፎርጄት ነው በአሁን ሰዓት። እና ኢትዮጵያ ስትመጡ በቃ ይሄ በቃ የሆነ ልልቅቅ ያለ ኑሮ የለም። ስደት ላይ ሁሉን ችለን ነው። ትወግሪያለሽ፣ ትራቢያለሽ። ልጅ አንቺ ነሽ የምትይዥው፣ የምታስተኘው፣ የምታብየው፣ የምታጥቢው። ቤት ግድግዳ ትፈገፍጊያለሽ፣ ሽንት ቤት ታጥቢያለሽ፣ የልጅ ፓምፐርስ ትቀይሪያለሽ። በግም ከሆነ በግ ታግጃለሽ። ፍየል አለ፣ በቅሎ አለ። ምንም አትመርጭ። በዛ ላይ እንደዚህ እያጠበሽ ይሄ ሙቀቱ እንደዚህ እየወረደብሽ እያጠበሽ ልብሳችን እንደዚህ እየጨመቀን ነው የምንሰራው፣ ምግብም ሆነ ምንም። ምክንያቱም ብር ጉልበትሽ ነው። እሷ አሰረች ደግሞ ብሯን የከፈለችሽ። በላሽ ጠጣሽ ከአንድ ሰው ሊልሽ ይችላል። ግን አንቺ ልጅ እዚህ ጋር ለራስሽ ማሰብ ያለብሽ ውሃሽን መጠጣት። ምግብ ባትበይ ውሃሽን ወይ ደግሞ ተምር ከለመዳችሁ ተምር፣ ምንም ባትበሉ ግን ውሃ መጠጣት ልብሱን ነገር። ሁለተኛ ደግሞ ደፋር መሆን። ይሄን አምጪልኝ፣ ይሄን ግዢልኝ ማለት፣ ከሰውየው ጋር አለመቀላለድ። ዋናው ነገር ከሴትዮዋ ጋር ነው። የምትፈልጊው ነገር የቤት አስቤዛ ካለቀ በሰዓቱ አልቋል ብለሽ ማስገዛት አለብሽ እንጂ ለቤተሰብ ለእህት ለወንድም ለዘመድ አበድረሽ ነገ ላይ ስልክ ነው የሚዘጉብሽ። ስልክ ይዘጉብሻል። ምን ታመጫለሽ? እኛ እዚህ ከሽንት ቤት ሳንወጣ ከባንበር ሳንወጣ ከሰው ቤት ሳንወጣ እዚህ አላርም ባንድ አይኔ እየጮህብኝ ባንድ አይኔ እየተኛው ኢትዮጵያ ያሉት ብር ለምን ትለካላችሁ? አሁን አትላኩ። በቃ ብር ያዙ። ምንም ካላመናችሁ ቀጥታ በባንክ ላኩ። አባቴ ፍቅረኛ ምናምን በቃ ማንንም አታውሩ። ጤናችሁን ጠብቁ።
ውሃ ጠጡ፣ በጊዜ ተኙ፣ ስልክ ቀንሱ፣ ሚዲያ ቀንሱ። ራሳችሁን ቴከር አድርጉ። ፀጉሬ ምን ያስፈልገዋል? እኔ ምን ያስፈልገኛል? በጉር በምንድን ነው ያወጣብኝ? የጠቆርኩት በምንድን ነው? ማዲያት ያወጣሁት በምንድን ነው? ጭንቀት፣ ሀሳብ፣ እሱ በጣም ከባድ ነው። በተለይ እንቅልፍ። ስልክ ቀንሽ። ይሄ ቱክቱክ ላይ ማንም ሲያሽቀብጥ ለአንቺ ብሎ አይደለም የሚያሽቀብጠው፣ ገንዘብ እየሰሩበት ነው። የመዳም ቅመም ይላሉ። ለራስሽ ቅመም ነሽ። የመዳም ቅመም አይደለሽ፣ ለራስሽ ቅመም ነሽ። እኛ የት ነን? እነሱ የት ናቸው? ማሰብ አለብሽ። እዚህ ጋ ጊዜ እየሄደ ነው። ጉልበት እየሄደ ነው። እድሜሽ እያለቀ ነው። ጉልበትሽ እያለቀ ነው። እኛ ለራሳችን እኛ ካላሰብን ማንም አያስብልንም። ማንም ለእኛ እንደ ለምሳሌ አረባ ራሱ ልሄድ ነው ብትሄድ አትወድም። አረቦቹ ራሱ ልሄድ ነው ብትይ አይወዱም። ምን ታመጫለሽ? እና በሰው ቤት አትኮሳታተሩ፣ ብዙም አታውሩ። ብልጥ ሆኑ፣ ስራችሁን ስሩ፣ ራሳችሁን ጠብቁ። የሰው ቤት አትቅረጹ። በቃ ክላሳችሁ ከተመቻችሁ ክላሳችሁ ቅረጹ እንጂ ይሄ እንደዚህ ነው አትበሉ። ምክንያቱም ዞሮ እነሱ ጋር ነው ቪዲዮ ይደርሳቸዋል። ምክንያቱም በእነሱ ስም ነሽ እና አንዱ ቤት ስትሄጂ ጥሩ ናቸው ማለት መብትሽ ነው። ጥሩ ናቸው፣ አሪፍ ናቸው ማለት ምክንያቱም ያቺ ጓደኛ ነገ ብትጣላት መልሳ ነው የምታወራብሽ። በስደት ላይ እንኳን መረጥ አለ እና አገራችንን ጆሮ መግቢያችን ስለሆነች ማንሽ ሲሉሽ ኢትዮጵያ ነኝ ማለት ትችያለሽ፣ መብትሽ ነው። በኢትዮጵያነትሽ ማንም እኛ ቀለማችን ራሱ ማንም ይለየናል። አንቺ አበሻ ነሽ፣ ኢትዮጵያ ነሽ፣ የት ነሽ? አዲስ አበባ ምናምን። አረቦቹ ራሱ ምንድነሽ እያሉ ነው። ለምንድን ነው እናንተ ምንድነሽ የምትሉት? ለምን ትላላችሁ? በቃ ቀጥታ ማንሽ ኢትዮጵያ አለቀ። እኛ እኮ እንለያለን። ወይስ ባንጋሌ ራሱ ይለያል? ኢትዮጵያኖች እኛ ምንም ብትሆኝ ሙስሊም ክርስቲያን ብትሆኝ እኛ እንለያለን። በቃ ቀለማችን ይለያል። ግን እንዴት ነው በእህት በወንድም ቤት ወይ ደግሞ መጫወቻ ቤት ስንገናኝ ለምንድን ነው ልጥጥ የምትሉት? ማንሽ ምንድነሽ? ለምንድን ነው የምትሉን? ሰላም ነው እንዴት ነው? አለቀ በቃ። ሌላ ምንድን ነው ጣጣ? እናንተ ስደት ላይ ሆነ ስደት እኮ ኮንትራት እኮ ነው። ነገ ሂጂ ብትይ ትሄጃለሽ፣ ራስሽን ካላስከበርሽ። ሁሌ ህይወት እኮ በሰው ቤት አልተቀጠለም። ምንድን ነው ፈጣሪ እኮ እናንተ ሰው ቤት ነው ብሎ እኮ አልሰጠንም። እኛ ጥፋቱ ምክንያቱም አንደኛ መጣን፣ ፈጣሪ ለምነን ጸሎት አድርገን ዱአ አድርገን መጣን አይደለ? እኛ ፈጣሪ የሰጠንን ሲሳይ ለሰው ነው የምንሰጥ። የኔ ቆንጆ ነገ በትልኝ ነገ ሰጥሻለሁ። ዝም ድጋሚ እንዳዲስ ነው የሚጠይቁሽ። ድጋሚ ማንም ይሁን በዚህ ምድር ላይ ድጋሚ እንዳዲስ ነው የሚጠይቁት። ድጋሚ እንዳዲስ። እኔ እንጀራ ለመግዛት አረቦችን እለማመጣለሁ፣ ግዙልኝ። በራሴ ብር ነው፣ ግን ላይመቻቸው ይችላል፣ ስራ ሊበዛቸው ይችላል፣ ወይ ደግሞ ትራንስፖርቱ ወይ ዛህማ ይሆናል። ብዙ አለ ያችን አንድ እንጀራ እንኳን ለማግኘት ማለት ነው። እና ለምን እንደገና ደግሞ ቤት ውስጥ የፈለጋችሁትን ምግብ ስሩ፣ ከሌለ ደግሞ ግዙ በሉ። መጀመሪያ ምንም አታስለምዱ። ስራ ነው በቃ። ስራሽን ትሰሪያለሽ፣ በሰዓትሽ ቁርስሽን ትበያለሽ፣ ምሳሽን ትበያለሽ፣ ራሽን ትበያለሽ። የሌለ ነገር ደግሞ ይሄን አምጪሌት ያለሽ። መጀመሪያ ደሞዝሽን በየወር በገባሽበት ቀን አስበሽ በኢትዮጵያም ሆነ በአረባው ማውራት ትችያለሽ። ሰኔ መስከረም ብለሽ አፕሊኬሽን ውስጥ ገብተሽ አውርጅ። እስከ ወራቱ እስከ ቀኑ እስከ ዓመተ ምሕረቱ አለ። በቃ ደፋር መሆን ስራሽን ስሪ። እስከምታዝሽ እነሱ እስከሚነሱ አጠብቁ። ስራችሁን ስሩ። ምክንያቱም ይሄ የእናትሽና የአባትሽ ቤት አይደለም። በቃ ፈጠን ብለሽ አርፋለሁ ካልሽ ብልጥ ከሆንሽ ስራሽን ትሰሪያለሽ። እነሱ ሲነሱ የሆነ ሽር ጉድ ሳያለሽ አታሽቃብጡ። አንዳንዶቻችሁ ደግሞ ነገ ትጥልሻለች። እኛ ግን ኢትዮጵያ ስለሆንሽ ምንም ተበድራም ቢሆን ምን ብለን እናወጣሻለን። ግን ኢትዮጵያ የሆነ ሰው በቃ በአጠቃላይ ሰው የሆነ ሰው ቢሸግርሽም ብታጭም ብትራቢም የሚያነሳሽ ፈጣሪ፣ ከፈጣሪ በታይ ደግሞ ሰው ነው። ፈጣሪ እኮ መጥቶ አያነሳሽም፣ አስመስሎ በሰው ነው የሚያነሳሽ። እና እባካችሁ ለምትመጡ ደግሞ በሰው ነገር አትመኩ። 12 ዓመትም ሁኚ 18 ዓመትም ሁኚ እድሜሽንም አበዛሽ አሳንሽም እዚህ ኃላፊነት አለብሽ። በቃ ቂንቂን የለም። ቂንቂን ገና አዲስ አበባ ስትገቢ ሪፖርት ውስጥ ስትገቢ ቂንቂን ታቆሚያለሽ።
በቃ እንደፈለግሽ አትለብሽም፣ እንደፈለግሽ ሻሽሽን አትገልጭም። የራሱ ይሄ ሸርብ እንደውም ይሻላል። ሌላ ደግሞ ሸርብ አለ፣ እሱን ነው የምትለብሽ። ዩኒፎር አለ፣ ሁሌ እሱን ነው የምትለብሽ። በዓልም መጣ ምንም መጣ እሱን ነው የምትለብሽ። አያስለብሱም ለደቂቃ ራሱ። ለምን? መብታቸው ነው። የመጣሹ ለስራ አይደል? የመጣሹ ለለውጥ አይደለ እንዴ? ቱክቱክ ላይ ገብተን እኛ በሜካፕ ወይ ደግሞ በፊልተር እየወጣን ኢትዮጵያ ያሉትን እንትን ባንል ጥሩ ነው፣ ወይ ደግሞ ብንነግራቸው። ምክንያቱም ስደትን ምርጫ ነው የሚያደርጉ ኢትዮጵያ ያሉት። እዛ ሆኖ ደሞዝ ይሄ ነው ይሄን ያህል ነው። አንዳንዶቹ ደግሞ 100 ሺህ ብር እንበላለን 50 ሺህ ብር እንበላለን ይላሉ። ልትቤት ይችላልሽ፣ ግን ያ ተቆራርጦ ነው እንደዛ የሚደርሰው። ደግሞ ምንዛሪውም ይቀንሳል፣ ወይ ደግሞ በባንክ ትልቅ ያለሽ። ምክንያቱም ወደ ከመግባት በባንክ መላክ ይሻላል። እና ኢትዮጵያ ያላችሁ ሰዎች እባካችሁ ገንዘብ የወሰዳችሁ መልሱ፣ ለልጃችሁ ቤት የሰራችሁ መልሱ። ለስደተኞች እንዲሁ ጩሁልን፣ እንዲሁ ለስደተኞች ጩሁልን። እኛም ይረዳን ማንም የለም። ያመጣ ለራሱ ጥቅም ብቻ ነው። እኛ ጋር ሁሌ የመዳም ቅመም። ለምንድን ነው የመዳም ቅመም የምንሆነው? እኛ ለራሳችን እኮ ቅመም ነን፣ ለራሳችን ጀግና ነን እኮ። እንደ ሻማ እየቀለጥን አንዱን እያበራን ያለ ነው። ለምን? ቅመሞች ለራሳችሁ ሁኑ። እመቤቴን ነው የምላችሁ። ኢትዮጵያ ብትሄጂ 5 ብር ለደቂቃ ማለት ነው እንደ ካርድ እንኳን ገዢልኝ ብለሽ ለወንድምሽ ለእህትሽ በሰጪ የትራንስፖርት አንጭ ነው የምትልሽ። አሁን ላይ ተውሎ የሚታየው ምንድን ነው ታውቂያለሽ? ቤት የሰራች በሰዓቷ ትዳሯን የያዘች ወይ ቦታዋን የገዛች ወንድ ሆነች በራስሽ ጉልበት በራስሽ እንትን ከገዙ ካልገዙ ብርሽን በባንክ ላኪ። 2 ዓመት ከጨርሽ ደግሞ ለመሄድ ስታስቢ 1 ወር 2 ወር ሲቀርሽ ብርሽን ላኪ። በስምሽ አንቺ እቃማ ካለሽ እንትን ሲሙ በራሴ ስም ነው፣ በራስሽ አሻራ ነው። ከዛ በስልክሽ አፕል ይወርድልሻል። መንግስት ያወቀው ሀገር ያወቀው እነሱ ይልኩልሻል። ሜሴጅ አለ። አንቺም ስትልኪ ስልክሽን መጠንቀቅ ነው። የኮዱን የአፕሊኬሽን ኮድ ማንም ማወቅ የለበትም። የስልክሽን ኮድ ማንም ማወቅ የለበትም። ስትልኪ ብቻ ነው እዛ ውስጥ የምትገቢ አፕሊኬሽን ውስጥ ማለት ነው። ይቅርታ እዛ የብር አፕሊኬሽን ውስጥ የምትገቢው እነሱ ሲገቡልሽ በሜሴጅም ነው። አፕሊኬሽን ውስጥ ደግሞ ግቡ ብለሽ እዛ ውስጥም ሰርች ማድረግ ትችያለሽ። የምትፈልጊው ሀገር ሆነሽ መላክ ትችያለሽ። በብርም መላክ ትችያለሽ፣ ዱባይም መላክ ትችያለሽ፣ በፈለግሽው እና ምንም በቃ የራሳችሁ ሚስጥር ከሆነ ለማንም አታው። እንደዛ አርጎ የሚሰራውላችሁ ከሆነ ወዲያውኑ ካገኛችሁ እጅ በእጅ ወዲያው ሳያጠፉት ወዲያው ካገኙ ወዲያው። ከዛ ከፈለግሽ መስራት ትችያለሽ። ካልፈለግሽ ደግሞ ለመንቀሳቀሻ አመትም ደገምሽ 2 ዓመትም ደገምሽ መስራት ትችያለሽ። እና አዲስ የምትመጡ አስቡበት። ተበድራችሁ የሚሆን ፕሮሰሱ ብዙ ነው። ያሁኑ አስባችሁ ምን ብላችሁ ነው። እዚህ ጋ ቤተሰብ ይናፍቅ መዞር የለም። ምን ኢትዮጵያ ራሱ ይናፍቃችኋል። ምንም አብዛኞቹ ማሳየት አይፈልጉም። መብቷን ማሳየት። ምክንያቱም ትመክርብኛለች፣ ትጠፋብኛለች፣ ትቀየርብኛለች ስለሚሉ ውስጣቸው ስለሚያስብ አገናኙሽ ልውጣ እንኳን ብትይ አስፈቅደሽ ወይ ምን ብለሽ ነው እንጂ ልውጣ እንኳን ብትይ ካልፈልጉ መብቷ ነው። የመጣሽው ለስራ ነው። በቃ መቼም ተኛሽ መቼም በላሽ ይሄ የራስሽ ነው። በጊዜ መነሳት በጊዜ ራስሽን መጠበቅ አለብሽ። ህይወቱ የማን ነው? ያንቺ ነው። ስራ ከተሰን እንደገና ደግሞ የክሎሪክሱን ደግሞ ሌላ ቀን ተመልሼ እመጣበታለሁ። የክሎሪክሱን ስትጠቀሙ እጃችሁ እንዳይነካ። ክሎሪክስ ደግሞ የሆነ ቦታ ላይ ቁሽሽ ያለ ነገር ካለ ጠብ ብቻ ካምባ ጠብ አድርጋችሁ መተው። በእጃችሁ አትንኩ። ከዛ ማክስ መልበስ፣ ከዛይን መክፈክፈክ እንጂ ሳሙናው ነው ክሎሪክሱ ነው
ዴቶሉ ነው፣ የእቃ ማጠቢያ ክሎሪው ነው፣ የልብስ ማጠቢያ አንድ ላይ ከጨመራችሁ ይሄ ይገላል። ዴቶሉና የልብስ ማን ነው የእቃ ማጠቢያውን ብቻ ካረጋችሁ በቂ ነው። የማይለቅ ነገር ካለ በሳምንት ወይ በ15 ቀን ጠብ ብቻ ነው። እንደገና ደግሞ ትልቁ እንኳን ታስገዙ ወይ ደግሞ ትንሹ እንኳን ከዛ ማክስ ልበሱ። እንደዛ ደግሞ አልሸት ካላችሁ ደግሞ አሰሪዎቻችሁ አጽድዳችሁ ከጨረሳችሁ በኋላ ውሃ ላይ ጠብ አድርጋችሁ ክሎሪክስ ከዛ ድፍት አድርጋችሁ መስኮት ምናምን ከፍታችሁ ውጡ እናንተ እንጂ እጃችሁ እንዳታስነኩ እና እንደዛም ለራሳችሁ አስቡ። ብር እኛ እንሰራለን ለሰው እኛ እንሰራለን ለሰው ምን ካበቃልን በኋላ ምንም ካለቀልን በኋላ ብንነቃ ምንም ጥቅም የለውም። ነገ ለአባቴ፣ ነገ ለእህቴ፣ ነገ ለዘመዴ፣ ነገ ለአክስቴ፣ ነገ ለአጎቴ፣ ነገ ለጎረቤት እያልሽ 1 ወር 2 ወር 3 ወር ይሞላሻል። አንቺስ እናስቡበት። ሰው መጣ ሄደ ምንም ጥቅም የለውም። አንቺ ካለሽ ይመጣል፣ ከሌለሽ ግን ደህና ዋልሽ ራሱ አይልሽም። ደህና ዋልሽ አይልሽም። ብርሽንም ይዘሽ ጤናሽን ይዘሽ ጠንቀር ይበሉ። በያናግሩሽ የሚያኖሩሽ የሚያበላሽ የሚያጠጣሽ ፈጣሪ የፈጠረሽ አምላክ ብቻ ነው፣ ሰው አይደለም። በቃ አንቺ ጀግና ከሆንሽ ጊዜሽንም እድሜሽንም ጉልበትሽንም በጊዜ 2 ዓመት 3 ዓመት 10 ዓመት 12 ዓመት በለፋና በሰራ አይደለም ብር የሚያዘው። እኛ ስንወለድ ራቁታችን ነው፣ ስንመጣም ከዜሮ ነው የጀመርነው። አሁንም ከዜሮ ጀምረሽ ብዙ ያለሽን ሰዎች ብሎክ ደህና ይሁን ብሎክ አርጊ። ከዛ አካውንት ክፈቺ በስምሽ። አለብዛ ደግሞ የምትደብቂበት ቦታ ካለ ደብቂ። ካሽ መደበቅ ትችያለሽ። በቃ አለብዛ ደግሞ ወርቅ ደግሞ ገዝተሽ በስምሽ ራስሽ ወርቅ ገዝተሽ ሄደሽ በስምሽ በአሻራሽ በፊርማሽ ወርቅ ገዝተሽ ባንክ ማስቀመጥ ትችያለሽ። ከፈራሽ ማንም ምንም አያመጣም በራስሽ ጉልበትና በራስሽ ብር እና ከተበላን በኋላ ብንናቀም ችግር የለውም። የሚሰጠውም ፈጣሪ ነው፣ ነሹም ፈጣሪ ነው። ችግር የለውም። የገንዘብ ጉዳይ ሳይሆን የጊዜ ጉዳይ ነው። እንደዛ ነው እላችኋለሁ። ከተመቻችሁ ላይክ ሼር አድርጉ። አመሰግናለሁ። በሌላ እስከምንገናኝ ድረስ መልካም